ሰላም ውድ ተመልካቾቻችን፣ ዛሬ ስለ ሳምባ ምች በሽታ በህፃናትና በአዋቂዎች ላይ ምን ያህል ተጽዕኖ እንዳለው፣ ምልክቶቹ ምን እንደሆኑና እንዴት መከላከል እንዳለብን እንመለከታለን። የሳምባ ምች ምንነት ዶክተር ሙስጦፋ በተመላላሽ ህክምና ክፍል ውስጥ የኤምዲአር ሐኪም በሆኑት ሳምባ ምች ምንድነው የሚለውን ይገልጹልናል። ተከታተሉ። የሳምባ ምች ወይም ደግሞ ኒሞኒያ ብለን የምንጠራው የሳምባ ኢንፌክሽን ወይም ደግሞ በባክቴሪያዎች በቫይረሶችና በፈንገሶች ሳምባ ሲጠቃ የምናሳየው ምልክትና በራጅና በተያያዥ ነገሮች የምናየው ለውጥ ይሆናል ማለት ነው። አጠቃላይ የሳምባ ምች ማለት በእነዚህ ነገሮች የሚገለጽ ነው። በተለምዶ አንድ ሰው በር ሲከፍት ወይም ደግሞ ሌላ የአየር መጋጨት ከሞቃት ክፍል ወደ ቀዝቃዛ ሲሄድ አየር መጥቶኝ ነው አይነት የሳምባ ምች ሲባል እንደዛ አይነት ተብሎ ይገለጻል። ነገር ግን የሳምባ ምች የሚከሰተው በዋናነት ሳምባችን ላይ ኢንፌክሽን ሲያርፍና የሱ ኢንፌክሽን ደግሞ የሚፈጥረው የሳምባችን ለውጥ ነው። እሱ በምልክቶችና በራጅ ወይም ደግሞ ኢሜጂንግ በምንላቸው አይነቶች ልናየው የምንችለው። ሳምባ ምችን በምናይበት ሰዓት በጣም በኢንፌክሽንስ ወይም ደግሞ ተላላፊ ከሆኑ በሽታዎች እና በገዳይነቱ ታላቅ የሆነ ህመም አይነት ነገር ነው። በተለይ በህፃናቶች ማለት ነው። በህፃናት ላይ እነዚህ ምልክቶች ሊታዩ ይችላሉ። ቶሎ የመተንፈስ ችግር፣ ሳል፣ ትኩሳት፣ የደረት ወደ ውስጥ መግባት፣ ጡት ወይንም ምግብ አለመመገብ ችግር ሊታይባቸው ይችላል። ድካምና እንቅልፍ የማለት እንቅልፍ የማብዛት ስሜት ይታይባቸዋል። በኢትዮጵያ ውስጥ እንደ ሀገራችን በሳምባ ምች ከ5 ዓመት በታች ያሉ ህፃናት ዘንድ ከፍተኛ የጤና ችግር እና በርካታ ህፃናትን ለህመምና ለሞት የሚዳርግ በሽታ ነው። በአዋቂ ሰዎች ላይ የሚያሳየውን የሳምባ ምች ምልክቶች ብታቀርብልን ዶክተር። ሳምባ ምች የሚመጣ የሳምባ ምች አይነት የተለያየ አይነት ምልክቶች ያሳያል። ከነዚህም ውስጥ በዋናነት ሳል እናገኛለን፣ ትኩሳት እናገኛለን፣ ሾርትነስ ኦፍ ብሬዝ ምን ወይም ደግሞ የመተንፈስ ችግር፣ መተንፈስ አለመቻል፣ ስንራመድ አየር ቁርጥ ማለት ሊሆን ይችላል። እንደዚሁ አየር የሚያጥረን ከሆነ ደግሞ ስንናገር ሙሉ አረፍተ ነገር መስራት ያቅተናል ማለት ነው። እነዚህ ምልክቶች የምናይ ከሆነ የሳምባ ምች ችግር አለ ማለት ነው። እሱን ለማረጋገጥ የደም ምርመራ፣ ራጅ የምንላቸው ሌላ የምርመራ አይነቶችንም እናደርጋለን ማለት ነው። ስለዚህ አንድ ሰው ሳል፣ ትኩሳት፣ የአተነፋፈስ መፍጠን ወይም ደግሞ የትንፋሽ መቆራረጥ እነዚህ ምልክቶች የምናይ ከሆነ የሳምባ ምችን እንድንጠረጥር ያደርገናል ማለት ነው። የሳምባ ምች አይነቶችን ብታብራራለን። ቅድም እንዳልነው በተለያዩ አይነቱ ምክንያቶች ሊመጣ ይችላል ብለናል። ነገር ግን በሽታው ያዘን ብለን በመናስብበት ሁኔታ ደግሞ በአራት አይነት መክፈል እንችላለን ማለት ነው። የመጀመሪያው ኮሚኒቲ አኳየርድ ኒሞኒያ የምንለው ወይም ደግሞ አንድ ሰው በማህበረሰቡ ሲኖር ሊይዘው በሚችለው ማይክሮ ኦርጋኒዝም ወይም ቫይረስ ሊሆን ይችላል፣ ፈንገስ ሊሆን ይችላል። በእነዚህ ምክንያቶች የሚመጣ የኒሞኒያ ወይም የሳምባ ምች አይነት አለ ማለት ነው። ይሄ ከኮሚኒቲ ይዞት የሚመጣ ነው። አንዳንዴ ደግሞ ሆስፒታል አኳየርድ የምንለው አለ። አንድ ሰው ሆስፒታል ተኝቶ በመቆየቱ ብቻ ሲቆይ ከሆስፒታል የሚያገኙ የተለየ ባክቴሪያ እነዚህ የበሽታ አምጪ ተዋሲያኖች ይኖራሉ ማለት ነው። ስለዚህ ሆስፒታል የገባ ሰው በተለይ ከ2 ቀን በኋላ ሆስፒታል የቆየ ሰው ሊይዘው የሚችል የኢንፌክሽን አይነት ከሆነ ደግሞ ሆስፒታል አኳየርድ ኒሞኒያ የምንለው አለ። አንዳንዱ ሰው ደግሞ ኮማተስ ወይም ደግሞ አልጋ ላይ ተኝቶ ብዙ እድሜውን የሚያሳልፍ ከሆነ ራሱን የሳተ ሰው ከሆነ በዛ በሚስትበት ሰዓት ሳያስበው ከጨጓራው ወጥቶ የምግብ እንትን ወደ ሳምባው ሊገባ ይችላል ማለት ነው። እንደዛ አይነት ከሆነ ደግሞ አስፒሬሽን ኒሞኒያ የምንለው ደግሞ ወይም ደግሞ ወደ አንጀት መግባት ያለበት ነገር ወደ ሳምባው ከገባ የሚፈጠር የኒሞኒያ አይነት ወይም ደግሞ የሳምባ ምች አይነት አለ ማለት ነው። ስለዚህ የነዚህ መለያየት በዋናነት ህክምናው ላይ ተጽዕኖ ያሳድራል። ከማህበረሰቡ የመጣ የሳምባ ምች አይነት ነው፣ ከሆስፒታል ያገኘ የሳምባ ምች አይነት ነው፣ ወይስ ደግሞ አልጋ ላይ ተኝቶ በሚያሳልፍበት ሰዓት የመጣ የሳምባ ምች አይነት ነው የምንለው ነገሮች ለምንሰጠው ህክምና ለውጥ ይፈጥራሉ ማለት ነው። ሳምባ ምች ቅድም እንዳለው በዋናነት የኢንፌክሽን ችግር ነው ብለናል። ስለዚህ ኢንፌክሽኑን ሊያመጡት የሚችሉት ባክቴሪያ የምንላቸው ነገሮች፣ ፈንገስ የምንላቸው ነገሮች እና ቫይረሶች ሊሆኑ ይችላሉ። አሁን እንደጠቀስክልን የሳምባ ምች መንስኤዎቹ የተለያዩ ናቸው። ህክምናውም እንደዚሁ የተለያየ ነው። ስለ ህክምናው ብትገልጽልን ዶክተር። እና በምናይበት ሰዓት በዋናነት በሁለት መክፈል እንችላለን። በሁለት መክፈል የምንለው
ቀለል ያለ የሳምባ ምች አይነት ከሆነ ቤት ሆኖ ወይም ደግሞ የጤና ተቋማት ሄዶ የሚታከመው አለ። ቤቱ እየተመላለሰ መድኃኒቶችን መውሰድና ክትትል ማድረግ ይችላል። በኪኒን በተለምዶ አሞክሳሲሊን፣ ኦግመንቲን ብለን የምንጠራቸው የመድኃኒት አይነቶችን በመውሰድ ህክምናው ማድረግ ይችላል። ነገር ግን ይሄ ሰው ደግሞ ሆስፒታል ተኝቶ መታከም ያለበት ደረጃ የደረሰ አይነት ከሆነ በተለይ እድሜያቸው ከ65 ዓመት በላይ ከሆነ አተነፋፈሳቸው በጣም የፈጠነ ከ30 በላይ የምንለው አለ። ኖርማል የምንለው እስከ 20 22 አካባቢ ነው። ስለዚህ ከዛ በላይ ሆኖ ወደ 30 አካባቢ የሚጠጋ ከሆነ ራሳቸውን መሳት አይነት ወይም ኮንፊውዝድ መሆን አይነት ሰዎች ከሆኑ በኩላሊት መጣራት ያለበት ዩሪያ ብለን የምንጠራው ነገር አለ። የሱ መከማቸት ከፈጠረ ያ ሰው ኦክሲጅን የሚያስፈልገው ደረጃ ከደረሰ እነዚህ ደረጃዎች ከደረሱ ያ ሰው በጤና ተቋማት ውስጥ ሆኖ በባለሙያ ክትትል መታከም አለበት ማለት ነው። ኪኒን ይወጥ የነበረ ሰው ወደ መርፌ ይቀየራል ማለት ነው። መከላከያ መንገዶችን በምናይበት ሰዓት ክትባት ለህፃናት እንደተወለዱ ከዛም በኋላ የሚሰጡ ተከታታይ ክትባቶች አሉ። እነሱን በትክክል እንዲወስዱ ማድረግ፣ እጅን በተደጋጋሚ መታጠብ፣ ከሲጋራ ጭስ መራቅ፣ የቤታችን ውስጥ አየር እንዲዘዋወርበት መስኮቶች ክፍት እንዲሆኑ ማድረግ፣ ቤታችን እንዳፈራው ተመጣጣኝ ምግብ መመገብ፣ ምልክቶቹ ሲታዩ በፍጥነት ወደ ጤና ተቋም በመሄድ መታከም ይኖርብናል ማለት ነው። ስለዚህ ዛሬ ያየነው የሳምባ ምች ነው። የሳምባ ምች ወይም ደግሞ ኒሞኒያ ብለን የምንጠራው በቫይረስ በፈንገስና በባክቴሪያዎች ሊመጣ የሚችል የህመም አይነት ነው። እሱን በመከላከል በተለይ የህፃናት ሞት፣ የአዛውንቶችን ሞት መቀነስ እንችላለን። ጥንቃቄ በማድረግና በአስፈላጊውን ህክምና በመውሰድ የሳምባ ምችን የሚታከም በሽታን በመታከም ከሆስፒታል ደግሞ መተኛትን መቀነስ እንችላለን ማለት ነው። ጥያቄ፣ አስተያየትና ተያያዥ ነገሮች ካላችሁ ኢንቦክስ አድርጉልን። እስከዛው ቸር ሰንብቱ።